ሰላም እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ላይ ነው ያለነው። ዩኒት 5 ስለ ባንኪንግ ኤንድ ፋይናንስ ማለት ነው። በዚህ ክፍል እንግዲህ የዩኒቱን ሁለተኛ ክፍል ነው የምናየው። የመጀመሪያው ቶፒካችን የሚሆነው እንግዲህ ኢንትሮዳክሽን ቱ ፋይናንሺያል ኢንስቲትዩሽን የሚል ሲሆን ሁለተኛው ደግሞ ሂስትሪ አባውት ባንኪንግ ሲስተም ኢን ኢትዮጵያ ውስጥ ስላለው የባንክ ስርዓት ሂስትሪ ታሪኩ ምን ይመስላል የሚል ነገር ይኖረናል ማለት ነው። ከታች እዚህ ጋር ሂስቶሪካል ዴቨሎፕመንትስ ኦፍ ባንክስ ኢን ኢትዮጵያ የሚል ነገር አለ። ሶ በእነዚህ ሁለት ርዕሰ ጉዳዮች የተማን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። አብራችሁ ይቆዩ። ሶ መጀመሪያ ላይ የምናገኘው እንግዲህ ኢንትሮዳክሽን ቱ ፋይናንሺያል ኢንስቲትዩሽን ወይም ደግሞ ባጭሩ የገንዘብ ተቋማት ማለት ነው። ስለ ገንዘብ ተቋማት መግቢያ ኦኬ ኢንትሮዳክሽን ፓርት ነው። ሶ ሂር ዴር አር ሰም ኬ ኮንሰፕትስ ኢንስቲትዩሽን የሚል ነገር አለ። ፋይናንሺያል ኢንስቲትዩሽን የሚል አለ። ኢንዲጂኒየስ ኢንስቲትዩሽን፣ ማይክሮ ፋይናንስ ኢንስቲትዩሽን፣ ፎርማል ኢንስቲትዩሽን፣ ኢንፎርማል ኢንስቲትዩሽን የሚባሉ አሉ። እንግዲህ የተለያዩ ኢንስቲትዩሽኖች አሉ ማለት ነው። ሶ ፈርስት ኦፍ ኦል ሌት አስ ዲፋይን ዋት ኢንስቲትዩሽን ሚንስ። ኢንስቲትዩሽን ምንድን ነው የሚለውን ነገር እስኪ ዲፋይን እናድርገው መጀመሪያ። ዋት አር ኢንስቲትዩሽንስ? ተቋማት ምንላቸው ምንድን ናቸው? ኢንስቲትዩሽንስ አር ኖርምስ that organize social, political and economic relations። አያችሁ ተቋማት ምንላቸው ነገሮች እንግዲህ ኖርም ናቸው። ኖርም ማለት የሆነ ልማት ምናምን ብሎ ዲፋይን ያደርገዋል። ኦኬ ሶ ዋና ዓላማቸው ምንድነው እንግዲህ ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን ማስተሳሰር ነው። ተቋማት እንግዲህ በኢኮኖሚውም ዘርፍ በማህበራዊም በፖለቲካዊም ምን ማለት ስራ መስራት፣ ማስተሳሰር፣ ሪሌሽን መፍጠር ያላቸው ዓላማ ማለት ነው። ስለዚህ እነዚህ ኢንስቲትዩሽን ተብለው ይጠራሉ። and they are underlying rules of game in any society organization በጣም ትልቅ የሚባል ሚና የሚጫወታሉ ማለት ነው። በሆነ ማህበረሰብ ውስጥ ወይም ደግሞ በሆነ ኦርጋናይዜሽን ወይም በሆነ ድርጅት ውስጥ ትልቅ ሚናን ይጫወታሉ ማለት ነው። እነዚህ ኢንስቲትዩሽን የምንላቸው ነገሮች so there are two forms of institution ሁለት አይነት ኢንስቲትዩሽኖች ይኖሩናል። የመጀመሪያው እንግዲህ ፎርማል ነው፣ ሁለተኛው ደግሞ ኢንፎርማል። ያ ማለት መደበኛና ኢመደበኛ የሆኑ ተቋማቶች ይኖራሉ ማለት ነው። ፈርስት ዋት ኢዝ አ ፎርማል ኢንስቲትዩሽን? ፎርማል ኢንስቲትዩሽን ምንድን ነው? ፎርማል ኢንስቲትዩሽን ኢንክሉድ the written constitution, okay, laws, policies, rights, regulation enforced by official authorities። ፎርማል የሚባሉ ወይም ደግሞ መደበኛ የሚባሉ ተቋማት የምንላቸው ለምሳሌ የተጻፈ ህገ መንግስት አለ፣ ህጎች አሉ፣ ፖሊሲዎች አሉ፣ የተለያዩ መብቶች፣ አሁንም ህግጋቶች ሬጉሌሽንስ የምንላቸው። እነዚህ ላይ የተጠቀሱ ነገሮች ደግሞ ኢንፎርስድ የሚደረጉት ወይም እንዲተገበሩ የሚደረጉት በኦፊሻል ኦቶሪቲ ወይም ደግሞ በባለስልጣናት ነው፣ ወይም ደግሞ በሚመለከተው አካል እነዚህ ነገሮች እንዲከበሩ ኢንፎርስ የሚያደርግ አካል አለ ማለት ነው። ስለዚህ እነዚህ ምን ይባላሉ? they are said to be formal institution። ስለዚህ ፎርማል ኢንስቲትዩሽን የሆኑት የቶቹ ናቸው ተብላችሁ ልትጠየቁ ትችላላችሁ። maybe so written constitution is a formal institution, laws, policies, rights and regulations enforced by official authority ብለን እንሄዳለን። what about informal institution? ኢንፎርማል ወይም ደግሞ ኢመደበኛ የሆኑ ተቋማት ምንድን ናቸው ስንል ደግሞ informal institution on the other hand are the usual unwritten social norms። ያልተጻፉ ማህበራዊ ልምዶች አሉ። ያልተጻፉ ማለት ነው፣ በቃል የሚተላለፉ ማህበረሰቡ የሚያከብራቸው የሚተገብራቸው ማለት ነው። ከስተም አለ፣ ከስተም ኦር ትራዲሽን that shapes thoughts and behavior። ያንድን ሰው አስተሳሰብና ባህሪ ሼፕ ሊያደርጉ የሚችሉ የተለያዩ ምኖች አሉ፣ ባህሎች አሉ። እነዚህ ኢንፎርማል የሆኑ ኢንስቲትዩሽኖች ብለን እንጠራቸዋለን። ያልተጻፉ ሶሻል ኖርሞች አሉ፣ ከስተምን ትራዲሽን አሉ። እነዚህ ነገሮች የአንድን ማህበረሰብ እሳቤ እና ባህሪ ሼፕ ሊያደርጉ የሚችሉ ናቸው ማለት ነው ኢንፎርማል ኢንስቲትዩሽን የምንላቸው። ኦኬ ስለዚህ ፎርማል እና ኢንፎርማልን በዚህ ካየን ዋት አር ፋይናንሻል ኢንስቲትዩሽን? የገንዘብ ተቋማት የምንላቸው ምንድን ናቸው? ፋይናንሻል ኢንስቲትዩሽንስ አር ኢንስቲትዩሽንስ ዛት ሰርቭ አስ ኤ ፋይናንሻል ኢንተርሚዲያሪ። እንግዲህ ፋይናንሻል ኢንተርሚዲያሪን ተዝቀደም አይተናል። በዋናነት ባንኮች፣ የብድርና ቁጠባ ተቋማት ምናምን ብለን ጠቅሰናል ከዚህ ቀደም። ኢንሹራንሶች ምናምን they are said to be
ፋይናንሻል ኢንተርሚዲያሪ ይባላሉ። ስለዚህ ፋይናንሻል ኢንስቲትዩሽኖች ምንድን ናቸው? ኢንስቲትዩሽን ናቸው። የምን አይነት አገልግሎት ነው የሚሰጡት? የምን አገልግሎት ነው የሚሰጡት ካልን የፋይናንሻል ኢንተርሚዲያሪ ተግባር ነው የሚሰሩ። የፋይናንሻል ኢንተርሚዲያሪን ተግባር የሚሰሩ ማለት ነው። ሶስት ዋና ዋና ፋይናንሻል ኢንስቲትዩሽኖች ይኖሩናል። there are three major types of financial institution. the first one is depository institution ይባላል። ዲፖዚታሪ ሁለተኛው ደግሞ ኮንትራክቹዋል ኢንስቲትዩሽን and ሶስተኛው ደግሞ ኢንቨስትመንት ኢንስቲትዩሽን ተብሎ በሶስት ይከፈላል ማለት ነው። ኦኬ ስለዚህ የመጀመሪያው ዲፖዚታሪ ኢንስቲትዩሽን ማለት ምን ማለት ነው? ዲፖዚታሪ ኢንስቲትዩሽን deposit taking institution that accept and manage deposit and make loan. for example banks and credit union. አያችሁ እነዚህ ዲፖዚታሪ ኢንስቲትዩሽን የምንላቸው ዲፖዚት ይቀበላሉ ወይም ቁጠባ ወይም ደግሞ ብር የማስቀመጥ ስራ ይሰራሉ። ለምሳሌ ኤክሰስ የሆነ ገንዘብ ያለው ሰው ለስራ የማይፈልገው ከሆነ ባንክ ውስጥ እንዲቀመጥ ይፈልጋል የሆነ ግለሰብ እና እነዚህ ዲፖዚታሪ የሚባሉ ኢንስቲትዩሽኖች ከዛ ግለሰብ ያን ገንዘብ ይቀበሉና ያስቀምጣሉ፣ ማኔጅ ያደርጉታል፣ ካስፈለገም ለሌላ ሰው ያበድሩታል ማለት ነው። ዲፖዚታሪ ኢንስቲትዩሽን የምንላቸው ባንኮች አሉ፣ እንዲሁም ደግሞ ክሬዲት ዩኒየን ወይም ደግሞ የብድር ተቋማት አሉ። የብድር ተቋማት ወይም የብድር አገልግሎት የሚሰጡ ተቋማት አሉ ማለት ነው። ሁለተኛ ላይ ያለው ፋይናንሻል ኢንስቲትዩሽን ደግሞ ኮንትራክቹዋል ኢንስቲትዩሽን ነው። እነዚህ ምን ይባላሉ? ኢንሹራንስ ካምፓኒስ ኤንድ ፔንሽን ፈንድስ ብለን እንጠራቸዋለን። ኢንሹራንስ ካምፓኒ የኢንሹራንስ ድርጅቶች አሉ። የኢንሹራንስ ድርጅቶች ለምሳሌ የመኪና ኢንሹራንስ ሊሆን ይችላል። ኦኬ የመኪና ኢንሹራንስ ሊሆን ይችላል። ኢቭን አሁን የጤና ኢንሹራንስ ምን አሁን ላይ እየመጣ ነው አለ የጤና ኢንሹራንስ። ኢንሹራንስ ማለት መሰላችሁ እዚሁ ጋር አብራርቼ ልለፍ። ኢንሹራንስ ማለት ጀስት አንድ ሰው የሆነ ንብረት ይኖረዋል እንበልና ለምሳሌ መኪና፣ ብዙ ጊዜ የመኪና ኢንሹራንስ ስለሆነ የተለመደው ማለት ነው። የቤትም ይኖራል፣ ብዙ የተለያዩ ንብረቶች ኢንሹራንስ ይኖራል። ባይተወይ የጤናም ይኖራል ብያቸዋለሁ የጤና። ስለዚህ አንድ ሰው መኪና ቢኖረው የሆነ ኢንሹራንስ ውስጥ ይመዘገብ ይገባና በየወሩ ወይም በየአመቱ ወይም በየ6 ወሩ ሊሆን ይችላል የሚከፍለው ክፍያ አለ። የሚከፍለው ክፍያ ብር ለዛ ኢንሹራንስ ተቋም ይሰጣል። ያ ማለት ምን ማለት ነው? ኢንኬዝ መኪናው አደጋ ቢደርስበት ኦኬ እንግዲህ መኪና ነው የመገልበጥ ምናምን የመበላሸት ችግር ሊደርስበት ይችላል። ንብረቱን ባጣ ጊዜ ያ ኢንሹራንስ ሙሉ በሙሉ እንዲከፍልለት ያደርጋል ማለት ነው። ቢኮዝ እዛ ኢንሹራንስ ላይ ገንዘብ ሲቆጥብ ነበር፣ ሲያስገባ ነበር። የጤና ኢንሹራንስን በተመለከተ አንድ ሰው በጤና ማነቱ ዘመን ገንዘብ ያዋጣል። ድንገት የሆነ ሰዓት ላይ ቢታመምና ከባድ የሚባል ገንዘብ ቢጠየቅ ለሕክምና ያ ኢንሹራንስ ሕክምናውን ይሸፍንለታል። ለምን ካል በጤነኝነት ዘመኑ ገንዘብ ሲያዋጣ ነበር ለዛ ኢንሹራንስ። ስለዚህ እነዚህ ኮንትራክቹዋል ኢንስቲትዩሽን ብለን እንጠራቸዋለን። ፔንሽን ፈንድ የምንለው ከጡረታ ጋር የተገናኘ ነው፣ ፔንሽን ፈንድ የሚባለው ማለት ነው። ኤኒዌይስ ሶስተኛው ላይ ስንመጣ ኢንቨስትመንት ኢንስቲትዩሽን የሚባሉ አሉ። እነዚህ ደግሞ ኢንቨስትመንት ባንክስ፣ አንደርራይተርስ ኤንድ ብሮኬጅ ፊርምስ ምናምን ይባላሉ። ጀስት ከኢንቨስትመንት ወይም ደግሞ የሆነ ነገር ኢንቨስት ለማድረግ ለምሳሌ ሪል ስቴቶች ሊሆኑ ይችላሉ። ሌሎች ኢንቨስት የሚደረጉ ለምሳሌ ካምፓኒዎች ምናምን ሊሆኑ ይችላሉ። የተለያዩ ፋብሪካዎችን ምናምን ኢንቨስት ለማድረግ ምናምን ሊሆን ይችላል። ከዛ ጋር በተገናኘ ኢንቨስትመንት ባንኮች አሉ፣ ለኢንቨስተሮች ገንዘብ የሚያበድሩ ምናምን። የብሮኬጅ ፊርም የሚባል አለ፣ የድለላ ስራ የሚሰሩ ምናምን ሁላ ከኢንቨስትመንት ኢንስቲትዩት ውስጥ ይመደባሉ ማለት ነው። ኦልራይት መልካም። ሌላው the banking financial institution ምንድን ነው? So first, what is a bank? A bank is a financial intermediary that gives money or loan to a borrower. Okay? ባንክ የምንለው እንግዲህ ፋይናንሻል ኢንተርሚዲያሪ ነው። ኢንተርሚዲያሪ ምንድነው? ማዕከላዊ የሆነ በሚቆጥቡትና በሚያበድሩት መካከል ያለ ተቋም እንደማለት ነው። የሚቆጥቡት ብር አመጥተው ባንክ ያስገባሉ፣ የሚበደሩት ደግሞ ያንን ብር ከዛ ባንክ ይበደሩታል ማለት ነው። በመካከል አገናኙ ባንኩ አለ፣ እሱ ደግሞ ፋይናንሻል ኢንተርሚዲያሪ ይባላል። ስለዚህ ባንክ ማለት ፋይናንሻል ኢንተርሚዲያሪ ሆኖ ገንዘብ የሚያበድር ነው። ለማን? ለተበዳሪዎች፣ እንዲሁም ደግሞ
ላላቸው ደግሞ they also accept deposit or saving from the depositor ተቆጣቢዎች ደግሞ ገንዘብ ተቀብሎ የሚቆጥ በተወሰነ ፐርሰንት ለምሳሌ በ5% ሊሆን ይችላል በ7% ሊሆን ይችላል ኢቭን በ10% ሊሆን ይችላል ማለት ነው ብር ይቀበላል ከቆጣቢዎች ከዛ በአመቱ 10% ወልዶ ያገኙታል በተመሳሳይ ለቁጠባ ብለው የተቀበለውን ገንዘብ እንደ ሎን ወይም እንደ ብድር አድርጎ ለቦሮሮች በሆነ ወለድ ይሰጣል ያበድራል በመሃል ባንኩ ትርፋማ ይሆናል ማለት ነው The banking sector being an intermediary in any economy has a major role to play in enhancing development and growth through their activities of mobilizing saving, identifying good investment, and exerting through sound corporate control, particularly during the early stages of the economic development and weak institutional environment. ስለዚህ ምን ማለት ነው እንግዲህ የባንኩ ሴክተር ኢንተርሚዲያሪ ስለሆነ ወይም ደግሞ ማዕከላዊ ስለሆነ ኦኬ ከፍተኛ የሆነ ሮል ወይም ሚና ይጫወታል በምን ላይ በዴቨሎፕመንት እና በግሮዝ ኦኬ በልማትና በእድገት ላይ ከፍተኛ የሆነ ሚናን ይጫወታል ማለት ነው በዋናነት እንግዲህ የሚጫወታቸው ሚናዎች ምንድናቸው የመጀመሪያው ሞባይላይዚንግ ሴቪንግ ወይም ደግሞ ቁጠባን ማሰባሰብ ማበረታታት ምናምን ነገር ኤንድ ሁለተኛ ደግሞ ጥሩ ኢንቨስትመንት መለየት ወይም አይደንቲፋይንግ ጉድ ኢንቨስትመንት ኤንድ ሲ ወይም ሶስተኛ ደግሞ በድርጅታዊ ኤግዘርቲንግ through sound corporate control particularly during the early stage of the economic development and weak institutional environment ሲል በድርጅታዊ ቁጥጥር በተለይም በኢኮኖሚ ልማት የመጀመሪያ ደረጃና ደካማ ተቋማት አካባቢ ላይ ትክክለኛ ቁጥጥር ማድረግ ኦኬ ጠንካራ የሆኑትን ማበረታታት ምናምን ደካማ የሆኑትን ደግሞ ቁጥጥር እያደረገ ምናምን ወደ ጠንካሮች እንዲሄዱ የማድረግ ስራ ይሰራል ማለት ነው So accordingly the bank's role in an economy includes በዚህ መሰረት እንግዲህ ባንኮች በኢኮኖሚ ውስጥ ያላቸው ሚናዎችን ስናይ እዚህ ጋር ሁለት ዋና ሚናዎች አሉ የመጀመሪያው acquiring information about firms and managers and thereby improving capital allocations and corporate governance የማለት እንግዲህ ስለ ድርጅቶችና አስተዳዳሪዎች ኦኬ ስለ ድርጅቶችና አስተዳዳሪዎች ምን ማድረግ መረጃ ማግኘት እና በዚህም የካፒታል ድልድልና የድርጅት አስተዳደር ማሻሻል መጀመሪያ ስለ ድርጅቶችና ስለ አስተዳዳሪዎች መረጃ ይሰበስባል ከዛም የካፒታል ድልድልና የድርጅት አስተዳደርን ያሻሽላል ማለት ነው ይህ መጀመሪያው ሚናው ነው ወይም ሮል ነው የማን የባንኮች ሁለተኛው ሮል ምንድነው managing cross-sectional intertemporal and liquidity risks and thereby enhancing investment efficiency and economic growth እንግዲህ ሁለተኛው ተሻጋሪ ጊዜያዊና ፈሳሽነት አደጋን መቆጣጠርና በዚህም የኢንቨስትመንት ቅልጥፍናና የኢኮኖሚ እድገትን ማሳደግ እዚህ ጋር ፈሳሽነት ስላችሁ እኔ በምን ወይ እንደምተረጉመው ግራ ስለገባኝ ነው ትርጉሙን ነግራችኋለሁ ዳይሬክት የአማርኛ ቃል ስለሌለው ነው ሊኩዊዲቲ የሚለው ሊኩዊዲቲ ዳይሬክትሊ ዲፋይን ታደርጉት ፈሳሽነት ብሎ ነው የሚተረጉመው ሊኩዊዲቲ ማለት አንድ አሴት ወይም ደግሞ አንድ ንብረት ኦኬ ወደ ካሽ የመቀየር ኤቢሊቲ ነው ያ ማለት ለምሳሌ በእጃችሁ ወርቅ ቢኖርና በእጃችሁ ብር ቢኖር የትኛው ነው ጥሩ ሊኩዊዲቲ ያለው ካለ ብሩ ነው እሱክ ለምሳሌ የሆነ ነገር ለመግዛት ብፈልግ ብር ይዤ ከሄድኩኝ የፈለኩትን ገዝቼ እመጣለሁ ወርቅ ይዤ ከሄድኩኝ ግን ገና ወርቁን ሽጬ ምን ብዬ ምናምን ነው ሊኩዊዲቲ ማለት የያዝነው አሴት ወይም ንብረት ወዲያውኑ ወደ ትራንዛክሽን ወይም ደግሞ ወደ ገበያው ውስጥ የመግባት እድሉ ምን ያህል ነው የሚለውን ኮንሰፕት ነው የሚነግረን ሊኩዊዲቲ እንደነገርኳችሁ ለምሳሌ በዓለም አቀፍ ገበያው ዶላር የያዘ ሰው አሪፍ የሆነ ሊኩዊዲቲ ያለው ማለት ነው በቀላሉ የሚፈልገውን ነገር ገዝቶ ይመጣል ነገር ግን ሌላ ገንዘብ ከያዘ ገና ወደ ዶላር ቀይሮ ምን ብሎ ምናምን ነገር ስለዚህ ሊኩዊዲቲ ከዛ ኮንሰፕት ጋር ያዛችሁት አሴት ያዛችሁት ንብረት ወደ ካሽ የመቀየር ወይም ደግሞ የፈለግነውን ነገር ቶሎ የመግዛት
ኤቢሊቲ ነው ሊኩዊዲቲ የምንለው። ስለዚህ ተሻጋሪ ጊዜና ፈሳሽነት አደጋን መቆጣጠርና በዚህ ኢንቨስትመንት ቅልጥፍና የኢኮኖሚ እድገትን ምን ማድረግ ማሳደግ as an institution the efficiency of bank depends on the following two cases እንግዲህ እንደ ተቋም የባንክ ብቃቱ የሚወሰነው በሚከተሉት ሁለት ዋና ዋና ነገሮች ላይ ነው ይለናል። እንግዲህ የባንክ ብቃቱ ወይም አንድ ባንክ ብቁ ነው የሚባለው በእነዚህ በሁለቱ ኬ ፋክተሮች ነው። የመጀመሪያው degree of competition that exists among banks and ሁለተኛው ደግሞ the nature of regulation to which banks are subjected to ያ ማለት እንግዲህ የመጀመሪያው competition the degree of competition ስንል በባንኮች መካከል ያለው የውድድር ደረጃ ባንኮች እርስ በርሳቸው ይወዳደራሉ። ባይ ዘ ዌይ አስተውላችሁ ከሆነ አንደኛው ባንክ ለምሳሌ ጥሩ ወለድ በመስጠት ሊሆን ይችላል፣ የተሻለ ቴክኖሎጂ በመጠቀም ለምሳሌ ሞባይል ባንኪንግ ላይ ያለው ቴክኖሎጂ ውስጥ ላይ ያለው ኦፕሬሽኑን በጣም አሪፍ በማድረግ የኤቲኤም ማሽኖች በደንብ አሪፍ እንዲሆኑ ምናምን ብቻ ብዙ የተሻሉ ነገሮችን በማድረግ ኮምፒት ሊያደርጉ ይችላሉ። ስለዚህ በባንኮች መካከል ያለው የውድድር ደረጃ አንደኛው ኬ ፋክተር ነው። በባንኮች መካከል የሚደረግ ወይም ደግሞ አንድ ባንክ ኤፊሽንት ነው ሊያስብለው የሚችል ወይም ደግሞ ብቁ ነው ሊያስብለው የሚችለው አንደኛው ኮምፒት ያደርጋሉ። ሁለተኛው ደግሞ የባንኮች የሚገዙበት ደንብ አለ። ኦኬ the nature of the regulation to which the banks are subjected to so ባንኮች የሚገዙበት ደንብ እሱም ሌላኛ ኬ ፋክተር ነው። so what are the two key factors that determine the efficiency of the bank ካል አንደኛው the degree of competition that exists among banks፣ ሁለተኛ the nature of the regulation to which the banks are subjected to ብለን መመለስ እንችላለን ማለት ነው። ሌላው it is believed that the competition among banks in the economy will result in በኢኮኖሚ ውስጥ እንግዲህ በባንኮች መካከል የሚደረገው ውድድር የሚከተሉትን ያማከለ ነው ተብሎ ይታመናል። it is believed that a competition among banks in the economy will result in በኢኮኖሚ ውስጥ በባንኮች መካከል የሚደረግ ውድድር የሚከተሉትን ያስከትላል ተብሎ ይጠበቃል ማለት ነው፣ ወይም ይታመናል። ውድድር ካለ ማለት ነው፣ በባንኮች መካከል ውድድር ካለ። ኦልራይት ሶ ምን ናቸው? ወደ 4 የሚደርሱ ነጥቦች ተቀምጠዋል። አንደኛ ምንድነው የሚለን greater technical efficiency within deposit institution። ያ ማለት እንግዲህ greater የሆነ technical efficiency within deposit institution ስንል የቁጠባ ተቋማት ውስጥ ላይ ጥሩ የሆነ ወይም የላቀ የቴክኒክ ብቃት፣ እዚህ ጋር ዲፖዚት ኢንስቲትዩሽን ስንል የቁጠባ ተቋማት ማለት ነው። ስለዚህ እዚህ ውስጥ የላቀ ቴክኒክ ብቃት ሊኖር ይገባል ኮምፒት ለማድረግ ወይም ደግሞ ኮምፒቲሽን ውስጥ ነው ለማለት ማለት ነው። ሁለተኛ lower interest rate for the borrower ለተበዳሪዎች ዝቅተኛ የወለድ መጠኖች፣ ያ ማለት ተበዳሪ ቶሎ እንዲመጣላቸው ወይም ብዙ ተበዳሪ እንዲኖራቸው ወለዱን ዝቅ ማድረግ። ግን ወለዱ በጣም ሃየር ከሆነ እዛ ባንክ ላይ ሄዶ የሚበደር የለም። ኦኬ ስለዚህ lower interest rate ለተበዳሪዎች፣ እንዲሁም ደግሞ higher interest rate for depositor ለአስቀማጮች ወይም ለቆጣቢዎች ደግሞ ከፍ ያለ ወለድ መስጠት። እንዲሁም በመጨረሻ great variety of services የተለያዩ በጣም አሪፍ የሚባሉ አገልግሎቶችን መስጠት። ስለዚህ እነዚህ ነገሮች የሚያደርግ ከሆነ ያ ባንክ ተመራጭ ይሆናል። ሶ ኮምፒቲሽን ወይም ውድድሩን ለማሸነፍ ጥሩ እድል ያገኛል ማለት ነው። አያችሁ የዲፖዚት ወይም ደግሞ የቁጠባ ተቋማቶች ኤፊሺየንሲ በቴክኒክ ደረጃ የላቀ ከሆነ፣ ለተበዳሪዎች ወለድ ዝቅ ካደረገ፣ ለቆጣቢዎች ወለድ ከፍ ካደረገ፣ የተለያዩ አገልግሎቶችን የሚሰጥ ከሆነ ያ ባንክ ጥሩ ፍክክር ላይ ነው ያለው ልንል እንችላለን ማለት ነው። ስለዚህ the banking financial institution ይህን ይመስላል። ኔክስት the non-banking financial institution ኦኬ ባንክ ነክ ያልሆኑ ደግሞ የገንዘብ ተቋማቶች አሉ። non-bank financial institution ወይም NBFI ተብሎ ይጻፋል is a financial institution that does not have a full banking license or is not supervised by the national or international banking regulation agency። እነዚህ non banking financial institution የምንላቸው እንግዲህ የባንክነት ደረጃ ላይ ያልደረሱ ወይም የባንክ ላይሰንስ ወይም ደግሞ ፍቃድ የሌላቸው
በናሽናል ወይም በብሔራዊ ደረጃም ወይም በዓለም አቀፋዊ የባንክ ህግጋት ውስጥ የማይተዳደሩ ወይም የሌሉበት ተቋማት they are said to be non-bank financial institution ከባንክ ውጭ ሆነው ግን የገንዘብ ተቋማቶች ናቸው። ስለዚህ non-bank financial institution facilitate bank related financial service such as investment, insurance, risk pooling, contractual saving and market brokering አያችሁ ባንክ አይደሉም ግን ከባንክ ጋር ሪሌት ያደረጉ የፋይናንሻል ሰርቪሶችን ይሰጣሉ ወይም የገንዘብ ድጋፎችን አገልግሎቶችን ይሰጣሉ። ለምሳሌ እንደ ኢንቨስትመንት፣ ኢንሹራንስ። ኦኬ ኢንቨስትመንት ስንል አሁን አንድ ኢንቨስተር ይኖራል የሆነ ቦታ ላይ ኢንቨስት ለማድረግ ከፈለገ ሳፖርት ሊያደርጉት ይችላሉ እነዚህ ነን ባንኪንግ ፋይናንሻል ኢንስቲትዩሽን የምንላቸው። ኢንሹራንስን በተመሳሳይ ማለት ነው። ኦራይት ለምሳሌ ልና ኢንሹራንስ ካምፓኒ፣ ፓውን ሾፕስ፣ ካሸር ቼክ ኢንሹራንስ፣ ቼክ ካሽንግ ሎኬሽን፣ ፓይዴይ ሌንዲንግ፣ ካረንሲ ኤክስቼንጅስ ኤንድ ማይክሮ ሎን ኦርጋናይዜሽን የሚባሉት እዚህ የተጠቀሱት ነገሮች በሙሉ they are said to be non-banking financial institution ይባላሉ። የባንክ አገልግሎት የሚሰጡ ግን የባንክ ፍቃድ ወይም ላይሰንስ የሌላቸው በብሔራዊም ይሁን በዓለም አቀፋዊ የባንክ ሬጉላተሪ ኤጀንሲ ውስጥ የሌሉ ተቋማቶች ናቸው ነን ባንክ ፋይናንሻል ኢንስቲትዩሽን ብለን የምንጠራቸው ማለት ነው። እነማን ናቸው? እዚህ ጋር የተጠቀሱትን ነገሮች መጥቀስ ነው። ኢንሹራንስ ካምፓኒዎች አሉ። ኢንሹራንስ ካምፓኒዎች ታውቃላችሁ። ለምሳሌ የመኪና ኢንሹራንሶች ይኖራሉ። ላይክ ዘመን ኢንሹራንስ ምናምን ሲባል ሰምታችሁ ታወቃችሁ። ብዙ ኢንሹራንሶች አሉ የኢንሹራንስ አገልግሎት የሚሰጡ ማለት ነው። ፓውን ሾፕ አለ፣ ካሸር ቼክ ኢሹር፣ ቼክ ካሽንግ ሎኬሽን፣ ፔይዴይ ሌንዲንግ፣ ከረንሲ ኤክስቼንጅስ፣ ማይክሮ ሎን ኦርጋናይዜሽን የምንላቸው ኦል አር ኮልድ ምን ይባላሉ? ነን ባንኪንግ ፋይናንሻል ኢንስቲትዩሽን ብለን እንጠራቸዋለን ማለት ነው። መልካም ወደ ሁለተኛው ቶፒክ ስናልፍ ደግሞ ሂስቶሪካል ዴቨሎፕመንት ኦፍ ባንክስ ኢን ኢትዮጵያ። ኢትዮጵያ ውስጥ የባንክ እድገት ታሪክ ምን ይመስላል? ታሪኩ እንዴት ነው? ኦኬ አሁን ላይ እንግዲህ በኢትዮጵያ ውስጥ በጣም በርካታ የግልም የመንግስትም ባንኮች አሉ። እነዚህ ባንኮች መነሻቸው እንዴት ነው? እንዴት እስከዚህ ደረጃ ሊደርሱ ቻሉ? ታሪካቸው ምን ይመስላል የሚለው ሐሳብ ነው የተጠቀሰው በዚህ ቶፒክ ውስጥ። ኬ ኮንሰፕት ሶሻሊስት ኢኮኖሚክ ሲስተም የሚላለ ኤንድ ፋይናንሻል ሊበራላይዜሽን ማለት ነው። የፋይናንሻል ሊበራላይዜሽን ሶሻሊስት ኢኮኖሚክ ሲስተም የሚሉ ሁለት ቃላቶች አሉ። ኦኬ ቢፎር ዳት ዜር ኢዝ አ ሂስቶሪ ኖት፣ ሂስቶሪካል ኖት አለ እዚህ ጋር ታሪካዊ የሆነ ጽሑፍ አለ። ኢን ኢትዮጵያ ሞደርን ባንክ ስታርትድ ኢን 1905። በኢትዮጵያ ታሪክ እንግዲህ የባንክ ስፔሻሊ የዘመናዊ ባንክ ታሪክ የጀመረው በ1905 ነው፣ በአፄ ምኒልክ ዘመነ መንግስት ማለት ነው። with the establishment of Abyssinia Bank based on the 50-year agreement with the Anglo-Egyptian National Bank። አያችሁ ስለዚህ ቀድሞ የተመሰረተው ማን ነው ማለት ነው? የአቢሲኒያ ባንክ ነበር ማለት ነው በ1905። ግን የውጭ ባንክ ነው ወይም ደግሞ ከውጭ ድርጅቶች ጋራ ነው አግሪመንት ፈጥሮ ሲሰራ የነበረው። ይህም አግሪመንት ለ50 ዓመታት ያክል የሚቆይ ነው። የእንግሊዝ ባንክ ነው ጋይስ፣ ከእንግሊዞች ጋር ነው አግሪመንት የነበረው። እንግሊዞች ማንን ይገዙ ነበረ? ኢጅፕትን ማለት ነው። ስለዚህ አንግሎ ኢጂፕቲያን ማለት በእንግሊዝና በኢጅፕት ወይም በግብፅ መካከል ሪሌሽን አለ በኮሎኒያሊዝም ዘመን ማለት ነው። ሶ ግብፅ የእንግሊዝ ግዛት ስለነበረች አንግሎ ኢጂፕቲያን ናሽናል ባንክ የሚባል አለ። ከሱ ጋር አግሪመንት ፈጥሮ ለ50 ዓመት የሚቆይ አግሪመንት አቢሲኒያ ባንክ ስታብሊሽ ተደረገ ወይም ተጀመረ ማለት ነው። ኦኬ እዚህ ጋር ባይ ዘ ዌይ አንግሎ ኢጂፕት ስንል ቀለል ያለ ምሳሌ እንዴ ኢንግላንድ ሌላ ሀገር ኢጂፕት ምናምን ግራ እንዳይገባችሁ። ቢክ የሚባል እስክሪብቶ ለምሳሌ ቢክ እንታውቁታላችሁ መቼም በጣም ፖፑላር የሆነ ታዋቂ የሆነ እስክሪብቶ ነው ቢክ፣ BIC ነው ቢክ። ብሪቲሽ ኢንተርናሽናል ካምፓኒ ማለት ነው። ብሪቲሽ ኢንተርናሽናል ካምፓኒ ማለት ነው። ግን የሚመረተው የት ነው? ሜዲን ኬንያ ነው የሚለው አይደለም። ለምን ካል እንግዲህ የብሪቲሽ ኢንተርናሽናል ካምፓኒ ሆኖ እንዴት ኬንያ ውስጥ ይሰራል ካል ኬንያ was the colony of Britain።
ኬንያም የእንግሊዝ ግዛት ስለነበረች ላይክ ዳት ኦፍ ኢጂፕት ማለት ነው። በዛው ትረዱታላችሁ። In 1908 a new development bank and 2 other foreign banks were also established. ኦኬ በ1908 ሁለት ሌላ ማን ነው a new development bank ወይም ደግሞ የእድገት ባንክ እና ደግሞ ሌላ ሁለት የውጭ ባንኮች ምን ብለው ነበረ ተመስርተው ነበረ። ኒው ዴቨሎፕመንት ባንክ ምን ይባላል እንግዲህ ይሄ በጣሊያንኛ ወይም በፈረንሳይኛ ነው የተጻፈው። ሶሳይቲ ናሽናል ዲ ቶፕ ፖር ለዴቨሎፕመንት ምናምን ነገር ይላል። this is not English እንግሊዘኛ አይደለም። I think ፈረንሳይኛ ይመስለኛል። የፈረንሳይ እዚህ ጋር ምሳሌ ሁለት ሌሎች የፎሪን ባንክ የሚባሉትም አሁንም ፓንኬዲ ኢንዶቺኒ ምናምን ይላል። this is not English እንግሊዘኛ አይደለም። ያለፍኩት ያላነበብኩት ለዛ ነው። በእንግሊዘኛ ፊደል የተጻፈ ይመስላል but is ፍሬንች ይመስለኛል። ፍሬንች ወይም ደግሞ ላቲን ነገር ወይም የጣሊያንኛ ነው። ኤኒዌይስ በ1908 ሶስት ባንኮች ተመስርተዋል ማለት ነው። አንደኛው ኒው ዴቨሎፕመንት ባንክ እና ደግሞ ሌሎች የውጭ ባንኮች። thus banks were criticized for being wholly foreign owned። ስለዚህ በዚህ ዘመን በ1908 በ2005 ባንኮች ሙሉ በሙሉ በውጭ ቁጥጥሩ ውስጥ እንደሆኑ ክሪቲሳይዝ ይደረጋል ማለት ነው። ወይም ደግሞ ይነገራል፣ ይታመናል ወይም ደግሞ ይተቻል። ታሪኩን ነው። ታሪኩ እንግዲህ በየዘመናቱ ተከፋፍሎ እናገኘዋለን። ከ1905 እስከ 1931 ድረስ ያለው የባንክ ሂስትሪ፣ ከ31 እስከ 36 ያለው የባንክ ሂስትሪ፣ ከ36 እስከ 41 ያለው የባንክ ሂስትሪ፣ ከ41 እስከ 43፣ ከ43 እስከ 63፣ አሁንም ከ63 እስከ 74፣ ከ74 እስከ 91፣ ከ91 እስከ አሁኑ ድረስ የባንክ ሂስትሪ ተቀምጧል ማለት ነው። መልካም መጀመሪያ ከ1905 እስከ 31 ድረስ ያለው የባንክ ሂስትሪ ምን ይመስላል? It was Emperor Minilik II, King of Ethiopia, that introduced the modern bank in Ethiopia. እንግዲህ ሚኒሊክ II ወይም ዳግማዊ ሚኒሊክ ነው ዘመናዊ ባንክን ወደ ኢትዮጵያ ውስጥ ያስገባው። There was an agreement signed between the king and the British owned National Bank of Egypt. ኦኬ በንጉሱ በሚኒሊክ እና በብሪቲሽ መንግስት መካከል ነበረ ትሪቲ ወይም ደግሞ ስምምነት የተካሄደው። እንግዲህ ይሄ የብሪቲሽ ባንክ ናሽናል ባንክ ኦፍ ኢጂፕት ይባላል። የግብጽ ብሔራዊ ባንክ በማን ውስጥ ነው ያለው? ግን በብሪቴን ቁጥጥር ውስጥ ያለ ባንክ ነው። the first modern bank, the Bank of Abyssinia, was founded in 1906 as a result of this agreement. እንግዲህ አግሪመንቱ በ1905 አካባቢ ተካሄዶ አቢሲኒያ ባንክ ደግሞ በ1906 ተጀምሯል። the bank was totally managed by the Egyptian National Bank, a foreign bank. እንግዲህ ናሽናል ባንክ ኦፍ ኢትዮጵያ ነው በ2021 አካባቢ ይሄንን መረጃ ያወጣው ማለት ነው። ስለዚህ አቢሲኒያ ባንክ ወይም ባንክ ኦፍ አቢሲኒያ ብለን የምንጠራው ቶታሊ በውጭ ቁጥጥር ነው። ስፔሻሊ በኢጂፕቲያን ናሽናል ባንክ ወይም ደግሞ በግብጽ ብሔራዊ ባንክ ቁጥጥር ውስጥ ነው ወይም በፎሪን ባንክ ማለት ነው። አኮርዲንግ ቱ መውሬ 2003 ይሄ መረጃ ምንጩ ነው በቅንፍ ያለው ማለት ነው። the bank was given 50 years concessions and was engaged in issuing note, collecting deposits and guaranteeing loans, but its clients were mostly foreign businessmen and wealthy Ethiopians. እንግዲህ ባንኩ ለ50 ዓመት የሚቆይ ስምምነት ወይም አግሪመንት አካሂዶ ነው ከኢትዮጵያ ጋር ይሄንን ባንክ የጀመረው ማለት ነው። ስፔሻሊ ኢጂፕቲያን ናሽናል ባንክ የሚባለው ማለት ነው። ስራው ምንድነው? እንግዲህ ኖቶችን ኢሹ ማድረግ፣ ዲፖዚቶችን ወይም ደግሞ ቁጠባ ገንዘቦችን መሰብሰብ፣ ብድሮችን መስጠት ምናምን። ግን ክሊየንቶቹ ወይም ደንበኞቹ አብዛኞቹ የውጭ የውጭ ቢዝነስማኖች እና የኢትዮጵያ ሀብታም ሰዎች ናቸው። ስለዚህ ዌልዚ ኢትዮጵያኖችና ፎሬን ቢዝነስሜን ወይም ደግሞ የውጭ የቢዝነስ ሰዎች እና በጣም ሀብታም የሚባሉ ኢትዮጵያኖች ብቻ ናቸው ደንበኞቹ ማለት ነው። ወይም ደግሞ አገልግሎት የሚሰጠው ለነሱ ብቻ ነው። ማን? ባንክ ኦፍ አቢሲኒያ ማለት ነው። In the following couple of years after its foundation, Bank of Abyssinia opened a branch in different towns of the country. ከዛም ከሁለት ዓመታት በኋላ እንግዲህ ባንክ ኦፍ አቢሲኒያ የተለያዩ ብራንቾችን በተለያዩ ከተማዎች መክፈት ጀመረ። Accordingly, the bank had opened branches in the following towns of the country: Harar Town in 1906, Dreddawa Town in 1908, Gore Town in 1912, and Desi and Djibouti in 1920. እንግዲህ እዚህ ጋር አራት ከተሞች ላይ
ምን ብሏል? ብራንች ከፍቷል ማለት ነው። ብራንች ከፍቷል። Bank of Abyssinia was liquidated in 1931. መቡሬ 2003 ነው ይሄ መረጃ ያወጣው። ኦኬ እዚህ ጋር the Bank of Abyssinia was liquidated in 1931 ምን ማለት ነው? ሊኩዊዴት እንግዲህ በፋይናንስ እና ቢዝነስ ተርም ዲፋይን ስናደርገው ቱ ሴል ኦፍ አሴት ወይም ደግሞ ሀብት ንብረትን መሸጥ እንደማለት ነው። a company selling equipment or inventor to raise cash የሚል ነገር አለው። ወይም ደግሞ to close a business by selling all its assets to pay off debt የሚል ነገር አለው። ስለዚህ ባንክ ኦፍ አቢሲኒያ በ1931 ክሎዝድ ሆኗል፣ አሴቱን በመሸጥ ያለውን ሀብት ንብረት በመሸጥ እንደማለት ነው። ሶ አኮርዲንግ ቱ ንዋኔ 2019 the bank was a private bank whose share were sold to አዲስ አበባ፣ ኒውዮርክ፣ ፓሪስ፣ ለንደን and ቬና። ባንኩ ምን ነበረ? ፕራይቬት ባንክ ነበረ። ስለዚህ ሸሮቹ ለማን ነበር የተሸጡት? አዲስ አበባ ውስጥ ተሽጠው ነበረ፣ ኒውዮርክ ተሽጠው ነበር፣ ፓሪስ፣ ለንደን and ቬና ተሽጠው ነበር። The bank financed the Franco-Ethiopian Railway project which reached አዲስ አበባ in 1917. ይህ ባንክ በባንክ ኦፍ አቢሲኒያ ብለን የምንጠራው እንግዲህ ፍራንኮ ኢትዮጵያን ሪላዌይ የሚባል አለ። ፍራንኮ ኢትዮጵያን ሪላዌይ ማለት የኢትዮጵያ ጅቡቲ ሪላዌይ ማለት ነው። ወይም ደግሞ የኢትዮጵያ ጅቡቲ የምድር ባቡር ተብሎ የሚጠራውን ታወቃችሁት ማለት ነው። በጣም ትልቅ ግዙፍ ድርጅት ነው ኢትዮጵያ ውስጥ። እሱን እንግዲህ በ1917 እንዲገነባ ፋይናንስ ያደረገው ይኸው ባንክ ነው። ባንክ ኦፍ አቢሲኒያ ብለን የምንጠራው ማለት ነው። ኦልራይት። ስለዚህ በዛ ወይ ትረዱታላችሁ ማለት ነው። ሁለተኛው ታሪክ የሚቀጥለው ደግሞ ከ31 እንግዲህ 31 ላይ ማን ሆነ? አቢሲኒያ ባንክ ሊኩዊዴትድ ሆኗል። ሊኩዊዴትድ ከሆነ በኋላ ከ31 እስከ 36 ምን ሆነ? in 1931 the Bank of Abyssinia was liquidated and legally replaced by Bank of Ethiopia shortly after the Emperor Haile Selassie came to power። ስለዚህ ሊኩዊዴትድ ማለት ሽጦ ሀብት ንብረቱን ወይም ደግሞ ሼሮቹን ሽጦ ወይም ደግሞ አሴቱን ሽጦ ገለል ማለት ወይም ክሎዝ ማድረግ ነው ብያችኋለሁ። ሊኩዊዴትድ ማለት ከሊኩዊድ ወይም ደግሞ ከፈሳሽ ጋር ዳይሬክት አታርጉት። ስለዚህ አቢሲኒያ ባንክ ባንክ ኦፍ አቢሲኒያ በ1931 ክሎዝድ ከሆነ በኋላ በሌላ ባንክ ተተካ። እሱም ባንክ ኦፍ ኢትዮጵያ ይባላል። በኢምፔሪያል ኃይለ ሥላሴ ስልጣን ከመምጣት ጋር ተያይዞ ነው ይሄ ባንክ የተከፈተው። ባንክ ኦፍ ኢትዮጵያ የሚባለው ባንክ የተከፈተው ማለት ነው። The new bank, the Bank of Ethiopia, was totally under government control and retained the management, the staff and premises and clients of the previous banks of Abyssinia. ስለዚህ ተመልከቱ፣ ሙሉ በሙሉ ባንክ ኦፍ ኢትዮጵያ የገቨርንመንት ኮንትሮል በመንግስት ቁጥጥር ውስጥ ያለ ነው። ሙሉ በሙሉ ከባንክ ኦፍ አቢሲኒያ ወደ ባንክ ኦፍ ኢትዮጵያ ተቀይሯል። ስለዚህ አቢሲኒያ ወደ ኢትዮጵያ ነው የተቀየረው። ዴን ውስጥ ላይ እንግዲህ ስሙ ተቀየረ እንጂ አዲሱ ባንክ ላይ ያሉት ሰራተኞች፣ ማኔጅመንቶች፣ ክሊየንቶች ወይም ደንበኞች የቀደሙ የአቢሲኒያ ባንክ ወይም ባንክ ኦፍ አቢሲኒያ ደንበኞች ናቸው ማለት ነው። ባንክ ኦፍ አቢሲኒያ ደንበኞች ናቸው። thus the Bank of Ethiopia became the first independent banks of Ethiopia። ኢንዲፐንዳንት የሆነ ሌሎች ባንኮች እንግዲህ ባንክ ኦፍ አቢሲኒያ በማን ቁጥጥር ውስጥ ነው ብለን ነበረ? አንግሎ ኢጂፕቲያን ናሽናል ባንክ ያዘው የነበረው ይቆጣጠር የነበረ ደንበኞቹ ብዙ ጊዜ ፎሪን ቢዝነስማን እና ወልዚ ኢትዮጵያን ነበሩ ብለናል። ግን ባንክ ኦፍ ኢትዮጵያ ላይ ስንመጣ the first ነው የሚለው became the first independent banks of Ethiopia which was totally under the Ethiopian government control ሙሉ በሙሉ በኢትዮጵያ መንግስት ቁጥጥር ውስጥ የሆነ የማንም የውጭ ጣልቃ ገብነት የሌለበት ነው ይለናል። Bank of Ethiopia took over the commercial activities of the Bank of Abyssinia and was authorized to issue notes and coin። ስለዚህ የኢትዮጵያ ባንክ ወይም ደግሞ ባንክ ኦፍ ኢትዮጵያ እየተባለ የሚጠራው ባንክ ሁሉንም የኮመርሻል ወይም የንግድ እንቅስቃሴዎችን ማካሄድ ጀመረ ማለት ነው። ወይም ደግሞ ባንክ ኦፍ አቢሲኒያ ይሰራው የነበረውን በሙሉ ስራ ተቀብሎ መስራት ጀመረ። ገንዘብ ከማተም ኮይኖችን ከሜን ከማድረግ ጀምሮ ማለት ነው። The bank keeping the branches of the previous bank and added አያችሁ፣ ይህ ባንክ እንግዲህ
ከዚህ ቀደም የነበሩ ብራንቾችን አልተወም እንዳሉ ናቸው። ባንኮቹ የት ነበሩ? ሐረር ላይ ነበሩ፣ ድሬዳዋ ላይ ነበሩ፣ ጎሬ ላይ ነበሩ፣ ጅቡቲ ላይ ነበሩ አይደለ ብራንቾቹ። እነዚህ ብራንቾች እንዳሉ ሆነው ሌላ ተጨመረ። የት? ኤጀንሲ ኢን ጋምቤላ ኤንድ ትራንዚት ኦፊስ ኢን ጅቡቲ። ምን ጨመረ? ጋምቤላ ላይ ኤጀንሲ ኤንድ ትራንዚት ኦፊስ ደግሞ ጅቡቲ ውስጥ ተከፈተ እንደገና ማለት ነው። በተጨማሪ ባንክ ኦፍ ኢትዮጵያ ከሆነ በኋላ it was however a short lived and was liquidated during the Italian occupation in 1936 እንግዲህ 4 ዓመት ነው ወይስ ከ31 እስከ 36 ማለት 5 ዓመት ያክል ተቆየ በኋላ ይሄ ባንክ ኦፍ ኢትዮጵያ የሚባለው ሊኩዊዴትድ ሆነ ወይም ደግሞ ለቆጣ ወይም ደግሞ ገሸሻ ለማለት ነው። ይሄ ባንክ ከነማን መምጣት ጋር ተያይዞ ነው። ይሄ ደግሞ የጣሊያን ኦኩፔሽን ወይም ደግሞ የጣሊያን ወረራ ተከትሎ ማለት ነው። እንግዲህ ጣሊያኖች ለሁለተኛ ዙር በ1936 አካባቢ ለሁለተኛ ዙር ወረዋል ማለት ነው። 5 ዓመት እንግዲህ ከ36 እስከ 41 ድረስ በ41 ወጥተው ሄደዋል ማለት ነው። መጀመሪያ በኮሎናይዜሽን ሰበብ በአፄ ምኒልክ ዘመነ መንግስት መጥተው አድዋ ላይ ተሸንፈው ወደዋል። በሁለተኛው ዙር ደግሞ በአፄ ኃይለሥላሴ ለ5 ዓመታት ያክል ኢትዮጵያ ውስጥ መጥተው ነበረ ማለት ነው። በዛ ጊዜ ባንክ ኦፍ ኢትዮጵያ ሊኩዊዴትድ እንዲሆን አድርገዋል። ሶስተኛው ታሪክ ከ36 እስከ 41 The following new banks were introduced by the Italians during their invasions of the country Ethiopia from 1936 to 1941 ስለዚህ ከስር የተጠቀሱ ባንኮች እንግዲህ የጣሊያን ባንኮች ናቸው። ኢትዮጵያን ኢንቫይድ አድርገው ወይም ወረው በነበረበት ጊዜ ኢትዮጵያ ውስጥ የገነቧቸው ባንኮች ናቸው። የመጀመሪያው ባንክ Banco d'Italia, Banco di Roma, Banco di Napoli and Banca Nazionale del Lavoro ይሄ ጣሊያንኛ ነው ቋንቋ ጣሊያንኛ ነው። የጣሊያን ባንክ፣ የሮማ ባንክ፣ የናፖሊ ባንክ ኦኬ አይነት ስያሜ ነው ያለው ማለት ነው ስንተረጎመው በአማርኛ። ስለዚህ 4 ባንኮችን መጥተው ከፍተዋል። ባንካ ዲ ኢጣሊያ፣ ባንኮ ዲ ሮማ፣ ባንኮ di Napoli and Banca Nazionale del Lavoro. Okay. These were actually branches of the main Italian banks in Italy. እነዚህ እንግዲህ ኢጣሊ ውስጥ ያለው ዋናው ባንክ ዋናው ኢጣሊ ባንክ እንግዲህ ጣሊያን ውስጥ አለ። የሱ ብራንቾች ናቸው ኢትዮጵያ ውስጥ የተከፈቱት ማለት ነው እነዚህ። They had branches which operated in the main towns of Ethiopia during the 5-year occupation period. Only Banco di Roma and Banco di Napoli, which were operated in Asmara, continued their operation after 1941. እነዚህ እንግዲህ ሁለቱ ባንኮ ዲ ሮማ እና ባንኮ ዲ ናፖሊ አስመራ ኤርትራ ውስጥ ከ1941 በኋላ ሊቀጥሉ ችለዋል። ቢኮዝ ጣሊያን ዘ ኮሎኒ ኦፍ ኢታሊያን ወይም ደግሞ የጣሊያ ግዛት ስለነበረች ከ1941 በኋላ እነዚህ ሁለቱ ባንኮች ባንኮ ዲ ሮማ እና ባንኮ ኦፍ ዲ ናፖሊ ቀጥለው ነበር። ኢትዮጵያ ውስጥ ግን በ941 ጥቅልል ብለው ወጥተው ተባረው ስለነበረ ስፔሻሊ በእንግሊዝ እገዛ ማለት ነው ባንኩም እዛው ሊኩዊዴት አድርጎ ወይም ደግሞ ፈርሷል ማለት ነው፣ ወይም ደግሞ ስቶፕ አድርጓል አገልግሎቱን ማለት ነው። አራተኛው ታሪክ ከ941 እስከ 43 ለ2 ዓመት የቆየው There was another foreign bank introduced in 1941. ልክ ጣሊያኖች ከወጡ በኋላ ብሪቲሾች ገብተው ነበረ። በነገራችሁ ላይ በ5 ዓመቱ ትግል ውስጥ አርበኞች ተፋልመው ብቻ አይደለም ጣሊያኖችን ያባረሯቸው። የእንግሊዞች እገዛ በጣም ትልቅ እንትን ነበረው ሚና ነበረው። ለምንድነው ለጣሊያን ሲዋጉ የነበሩት? በሁለተኛ ዓለም ጦርነት ወቅት ጣሊያንና ብሪቴን በተቃራኒ ቡድን ውስጥ ወይም ብሎክ ውስጥ ስለነበሩ ነው ኢትዮጵያ ውስጥ መታ ኢትዮጵያ ልታግዝ የመጣቸው ማለት ነው። ስለዚህ there was another foreign bank introduced in 1941 ባርክላይ ባንክ ተብሎ ይጠራል። ባርክላይ ባንክ with the comings of the British troops and they organized banking service in Addis Ababa until its early withdrawal in 1943 እንግዲህ በ41 መጥተው ጣሊያንን ተዋግተው አብረው ከኢትዮጵያ ወታደሮች ጋር አግዘው በ1943 እስከሄዱ ድረስ የራሳቸውን ባንክ አቋቁመው ነበረ። ባርክላይ ባንክ ተብሎ ይጠራል። አዲስ አበባ ላይ እስኪወጡ ድረስ ከ943 ድረስ የቆየ ባንክ ነው፣ ያጭር ዕድሜ ያለው ማለት ነው። ከ43 እስከ 63 ደግሞ አምስተኛ
The State Bank of Ethiopia was established in 1943. The State Bank of Ethiopia. አሁን መጀመሪያ ቅድም ባንክ ኦፍ ኢትዮጵያ ስንል ነበር አይደል? ጣሊያኖች ሲመጡ ሊኩዊዴትድ ሆነ። ከዛውን ደግሞ እንደገና ስቴት ባንክ ኦፍ ኢትዮጵያ የሚል ተመሰረተ። መቼ? በ1943 as a central banks of Ethiopia with a power issuing bank notes and coin at the agents of the Ministry of Finance. እንግዲህ የሚኒስቴሪ ኦፍ ፋይናንስ ወይም ደግሞ የፋይናንስ ሚኒስቴር ኤጀንት ሆኖ ገንዘቦችን ማተም፣ ሳንቲሞችን ማተም ስራውን ይሰራ ነበረ ማለት ነው። ወይም ደግሞ የኢትዮጵያ ሴንትራል ባንክ ሆኖ ያገለግል ነበረ። ከመቼ ጀምሮ? በ1943 ጀምሮ ማለት ነው። The bank functioned at the principal commercial banks in the country and engaged in all commercial banking activity beside issuing banknotes and coin. ስለዚህ ይህ ባንክ የሀገሪቱን የባንክ እንቅስቃሴ ይዘውር የነበረ ሲመራ የነበረ ነው። ገንዘብን ከማተም ጀምሮ ሳንቲሞችን እና ኖቶችን የብር ኖቶችን ከማተም ወይም ኢሹ ከማድረግ ጀምሮ ማለት ነው። According to Murray 2003, the establishment of the State Bank of Ethiopia marked the rebirth of the Ethiopian Independent Bank again. Okay? መጀመሪያ ላይ እንግዲህ ቅድም ላይ አይታችሁ ተሆነ በኃይለ ሥላሴ ጊዜ በ1931 ባንክ ኦፍ ኢትዮጵያ የሚባለው ባንክ የመጀመሪያው ኢንዲፔንደንት ባንክ ነው ብለን ነበረ። ፉሊ በኢትዮጵያ ገቨርንመንት ኮንትሮል ውስጥ የሆነ ነበረ። ከዛ ጣሊያኖች ሲመጡ እሱ ባንክ ሊኩዊዴትድ ሆኖ የራሳቸውን ባንክ ወደ 4 ወይም 5 የሚደርሱ ባንኮችን መስርተው ነበረ። ዜን እነሱ ከወጡ በኋላ ደግሞ የብሪቴን ባንክ ባርክላይ ባንክ የሚባለው በ1943 ከፈረሰ በኋላ እንደገና አሁንም በ1943 ኢትዮጵያ ውስጥ የተመሰረተው ስቴት ባንክ ኦፍ ኢትዮጵያ ነው። የስቴት ባንክ ኦፍ ኢትዮጵያ እንግዲህ ፉሊ ኢንዲፔንደንት ባንክ ነው። ስለዚህ ኢት ማርክስ ዳት ዘ ሪበርዝ እንደገና ኢትዮጵያ ውስጥ ኢንዲፔንደንት የሆነ ወይም ደግሞ ነፃ የሆነ ባንክ ሪበርዝ ሆኗል፣ እንደገና ተወልዷል ማለት ነው። The bank was doing all the banking activity at the only bank commercial banking activity. That means providing loans and taking deposit. commercial banking activity ማለት ገንዘብ ማበደር እንዲሁም ዲፖዚት ማድረግ ወይም መቆጠብ። and central bank activity ደግሞ የምንላቸው ምንድናቸው? issuing bank notes and coin ገንዘብ ማተም ሳንቲም እና ብርን ጨምሮ ማለት ነው። ስለዚህ what the activity of central bank ከተባለ issuing bank notes and coin ነው። and commercial bank activity የምንላቸው ደግሞ providing loans and taking deposit ነው። ገንዘብ ማበደርና መቆጠብ ዲፖዝ ማለት። so until 1963 the State Bank of Ethiopia was the central bank of the country. that means ገንዘብ የሚያተመው ኮይን የሚያተመው ይሄው ስቴት ባንክ ኦፍ ኢትዮጵያ ሆነ። የኮመርሻል አክቲቪቲዎችን የሚያካሂደው እሱ ሆነ ማለት ነው። so the State Bank of Ethiopia had established 21 branches including 21 branches including a branch in Khartoum Sudan ማለት ነው። Khartoum Sudan and transit office in Djibouti ማንን ነው የሚሰራው? State Bank of Ethiopia ማለት ነው። until it ceased to exist by a bank proclamation issued on December 1963 እንግዲህ እስከ 1963 ድረስ እስኪያቆም ድረስ ማለት ነው። ሳይዝ እስኪሆን ድረስ ቆይቷል ማለት ነው ይሄ ነገር። ከዛስ ስድስተኛ ከ63 ከ74 ምንድነው የሆነው? according to Nguyen 2019 the National Bank of Ethiopia was established in 1963 by proclamation number 206 1963 and began operating in January 1964 እንግዲህ በ1963 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው የኢትዮጵያ ብሔራዊ ባንክ ወይም ደግሞ ናሽናል ባንክ ኦፍ ኢትዮጵያ የሚባል ተመሰረተ ማለት ነው። የአዋጅ ቁጥር አለው ፕሮክላሜሽን ነምበር 206/1963 ማለት ነው። ከዛም ስራውን የጀመረው በጃንዋሪ ወይም ደግሞ በጥር 1964 ነው በአመቱ ማለት ነው። This proclamation the previous state banks of Ethiopia into two banks
the National Banks of Ethiopia and the Commercial Bank of Ethiopia አያችሁ አሁን ተመልከቱ ስቴት ባንክ ኦፍ ኢትዮጵያ ለሁለት ነው የተከፈለው በዚህ ፕሮክላሜሽን ወይም በዚህ አዋጅ ማለት ነው የመጀመሪያው ናሽናል ባንክ ኦፍ ኢትዮጵያ ወይም ደግሞ የኢትዮጵያ ብሔራዊ ባንክ ነው ሁለተኛው ኮመርሻል ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ ንግድ ባንክ ነው ስለዚህ ሁለት ክፍል ተከፈለ ማን ስቴት ባንክ ኦፍ ኢትዮጵያ መቼ በ1963 in 1963 the Ethiopian government split the state bank of Ethiopia established in 1942 እንግዲህ ስቴት ባንክ ኦፍ ኢትዮጵያ በ1942 ነው የተመሰረተው 42 43 አካባቢ ማለት ነው 43 ብሪቲሾች ወጣው ከወዱ በኋላ ማለት ነው ወይም ደግሞ ባርክላይ ባንክ ከወጣ ከፈረሰ በኋላ ማለት ነው into National Bank of Ethiopia and Central Bank the Central Bank and the Commercial Bank of Ethiopia አያችሁ በ1943 የተገነባው ወይም የተመሰረተው ስቴት ባንክ ኦፍ ኢትዮጵያ አለ አይደለ እሱ በ1963 ለሁለት ተከፈለ ማን የኢትዮጵያ ብሔራዊ ባንክ እና የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ ሴንትራል ባንክ ተብሎ ይጠራል ሴንትራል ባንክ ማለት እንግዲህ issuing notes and coin ሳንቲሞችና ብሮችን ማተም መቆጣጠር ነው የኢትዮጵያ ብሔራዊ ባንክ ስራው ኮመርሻል ባንክ ኦፍ ኢትዮጵያ ደግሞ የኮመርሻል አክቲቪቲዎችን የሚሰራ ነው ኮመርሻል ባንክ ማለት ወይም ኮመርሻል አክቲቪቲ ማለት ቅድም ላይ ምን ብለናል ዲፖዚቲንግ and loan ኦኬ ገንዘብ ዲፖዝ ማድረግና ሎን ወይም ብድር ማበደር አይደል ያልንካለይ እንደዛ ብለናል ካስታውሳችሁ the government later merged Addis banks into commercial banks of Ethiopia in 1980 to make the commercial bank of Ethiopia the sole commercial banks in the country እንግዲህ በመካከል እንግዲህ አዲስ ባንክ የሚባል ነገር ነበር አዲስ ባንክ የሚባል ነገር ነበር በመካከል እዚህ ጋር ታሪኩ ስላልተጠቀሰ ነው በ63 ለሁለት ተከፍሎ የነበረ ባንክ አለ ናሽናል ባንክ ኦፍ ኢትዮጵያ እና ኮመርሻል ባንክ ኦፍ ኢትዮጵያ ከ63 እስከ 80 ባለው ዓመተ ምህረት ውስጥ ግን አዲስ ባንክ የሚባል ነበር ይህ አዲስ ባንክ ከማን ጋር መርጅ አደረገ ወይም እንዲቀላቀል ተደረገ ከኮመርሻል ባንክ ኦፍ ኢትዮጵያ መቼ በ1980 ስለዚህ በ1980 አዲስ ባንክ እና ኮመርሻል ባንክ ኦፍ ኢትዮጵያ ባንድ ላይ ሆነው መርጅ ሲያደርጉ የኢትዮጵያ ንግድ ባንክ the sole commercial bank in the country ብቸኛው የኮመርሻል አክቲቪቲን የሚሰራ ባንክ ወይም ደግሞ የንግድ ባንክ ተቋም ሆነ ማለት ነው The government had created Addis Bank from the mergers of the newly nationalized Addis Ababa Bank and the Ethiopian operate the Banco di Roma and Banco di Napoli. Addis Ababa Bank was an affiliate that national and Gridley Bank had established in 1963 and of which is owned 40%. አዲስ አበባ ባንክ እንግዲህ በማን ነበር የተመሰረተው መሰላችሁ በናሽናል ባንክ እና በግሪድ ላይ ባንክ ስታብሊሽ የተደረገ ነበር በ1963 ግን እዚህ ጋርም ሌላ ታሪክ ምን ተፈጥሯል ስቴት ባንክ ኦፍ ኢትዮጵያ ለኮመርሻል ባንክ ኦፍ ኢትዮጵያ እና ለናሽናል ባንክ ኦፍ ኢትዮጵያ ለሁለት ተሰንጥቆ ነበር ወይም ተከፍሎ ነበር ይሄ በሆነበት ሰዓት ደግሞ ናሽናል ባንክ እና ግራይንድ ላይ ባንክ የሚባሉ አዲስ አበባ ባንክን ስታብሊሽ አድርገው ነበር መስርተው ነበር ኦኬ which it owned 40% 40%ን ማን ይዞ ግሪድ ላይ 60%ን ማን ይዞ ናሽናል ባንክ ይዞ ደም በኋላ ነው ይሄ አዲስ አበባ ባንክ ወይም አዲስ ባንክ ከማን ጋራ መርጅ እንዲደረግ የተደረገው ከሲቢኢ ወይም ደግሞ ከኮመርሻል ባንክ ኦፍ ኢትዮጵያ At the time of nationalization, Addis Ababa Bank had 26 branches. በናሽናላይዜሽን ዘመን አዲስ አበባ ባንክ ስንት ቅርንጫፎች ነበሩት 26 ቅርንጫፎች ነበሩት ይለናል ታሪኩ ብዙ የተንዛዛ ነገር ነው የሚመስለው የተከፋፈለ ስለሆነ ሁለት ታሪኮች ይቀሩናል አንደኛው ከ1974 እስከ 91 በመንግስቱ ኃይለ ማርያም ዘመን ወይም ደግሞ በደርግ ዘመን የነበረው following the declaration of socialism in 1974 the government extended its control over the whole economy and nationalized all large corporation እንግዲህ የሶሻሊዝም አይዲዮሎጂ ወይም ደግሞ ሶሻሊዝም የሚባል የኢኮኖሚ ስርዓት መጥቶ ነበር በ1974 በደርግ ዘመነ መንግስት ማለት ነው በዚህ ጊዜ እንግዲህ ባንኮች በሙሉ በመንግስት ቁጥጥር ውስጥ ሆኑ ማለት ነው So accordingly the three private owned ባንኮች ነበሩ ፕራይቬት ባንኮች ነበሩ የግል ባንክ ምንላቸው ማለት ነው እነሱም አዲስ አበባ ባንክ ነበረ
ባንኮ ዲ ሮማ ባንክ ባንኮ ዲ ሮማ ባንክያ እንዲሁም ባንኮ ዲ ናፖሊ የሚባሉ ባንኮ ዲ ሮማ እና ባንኮ ዲ ናፖሊ የት ውስጥ የሚገኙ ናቸው ብለናል? አስመራ ኤርትራ። ኤርትራ አስመራ በደርግ ዘመን የማን ነበረች ከተባለ የኢትዮጵያ አካል ነበረች። በኋላ በኢህአዴግ ነው ተገንጥላ ሄደችው ማለት ነው። ኦኬ those banks were combined or merged in 1976 and formed the second largest banks of Ethiopia called አዲስ ባንክ። አሁን ይሁን ላይ እየተካሄደ ያለው እንግዲህ በደርግ ዘመን የሆነው ነው የምናወራው። ስለዚህ እዚህ ጋር የተጠቀሱት ባንኮች አዲስ አበባ ባንክ በ1963 አካባቢ የተመሰረተው ማለት ነው። በናሽናል ባንክ እና በግሬን ላይ ባንክ አማካኝነት የተመሰረተ ባንክ ነው። ባንኮ ዲ ሮማ እና ባንኮ ዲ ናፖሊ የሚባሉ ባንኮች ደግሞ ጣሊያን ኢትዮጵያን ኦኮፓይ አድጋ በነበረበት ጊዜ በ1936 የተመሰረቱ ናቸው። እነዚህን ሶስቶች በአንድ መርጃ አድርጎ አዲስ ባንክ የሚባል ተመሰረተ ማለት ነው። አዲስ ባንክ መቼ? በ1976 ዜን እዚህ ጋር ሐሳቡን አንዴ እንመልሰው። አዲስ ባንክ የተመሰረተው መቼ ነው? በ1976 ነው። እንዳትወዛገቡ። ኦኬ በ1976 የማን ውህደት ነው? የአዲስ አበባ ባንክ፣ የባንኮ ዲ ሮማ እንዲሁም የባንኮ ዲ ናፖሊ ውህደት ነው። አዲስ ባንክ። አዲስ አበባ ባንክ ግን የቆየ ነው በ63 ነው የተመሰረተ ብለን እንያዘው። በ63 በናሽናል ባንክ እና በግሬን ላይን ባንክ አማካኝነት የተመሰረተ ነው ብለን እንያዝና እነዚህ ሶስቶች በአንድ የሆኑ ደግሞ በ76 ነው አዲስ ባንክን መሰረቱ። ይህ አዲስ ባንክ በኋላ ደግሞ ከማን ጋር ተገናኘ? ከኮመርሻል ባንክ ኦፍ ኢትዮጵያ ጋር። ኦኬ ዜን ኢን 1980s አዲስ ባንክ ኤንድ ኮመርሻል ባንክ ኦፍ ኢትዮጵያ ሼር ካምፓኒ ወር መርጅድ ኤንድ ኮምባይንድ to form a sole commercial banks in the country till the establishment of the private commercial banks in 1994. እንግዲህ የግል ኮመርሻል ባንኮች በ1994 እስከሚመሰረቱ ድረስ አዲስ ባንክ እና ኮመርሻል ባንክ ኦፍ ኢትዮጵያ በአንድ ላይ መርጅ አድርገው ወይም ተቀናጅተው የኢትዮጵያ ንግድ ባንክ ወይም ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ የሚባለውን መሰረቱ ማለት ነው በአንድ ላይ ሆኖ። ስለዚህ እስከ 1994 ድረስ ኮመርሻል ባንክ ኦፍ ኢትዮጵያ ብቸኛ የኮመርሻል ባንክ ነው ወይም የንግድ ባንክ ነበር ማለት ነው። አሁን ታሪኩ ግራ እንዳይገባችሁ አዲስ አበባ ባንክ በ1963 ነበረ። አዲስ ባንክ ግን በ1976 ነው። ከዛ በ1980 ከአራት ዓመት ቆይታ በኋላ ከኮመርሻል ባንክ ኦፍ ኢትዮጵያ ጋር ተቀላቀለ። The Commercial Bank of Ethiopia commenced or started its operation with the capital of per 65 million. እንግዲህ የኢትዮጵያ ንግድ ባንክ ስራውን የጀመረው በ65 ሚሊዮን በጀት ነው፣ ካፒታል ነው እና 128 ብራንቾች ነበሩ ወይም ቅርንጫፎች ነበሩት። 3633 ተቀጣሪዎች ነበሩት። መቼ? በ1980 ከማን ጋር መርጅ ባደረገ ጊዜ? ከአዲስ ባንክ ጋር ሆኖ ማለት ነው። The Agricultural Industrial Bank was formed in 1970 as 100% state ownership and which was under the umbrellas of the National Bank of Ethiopia. ሌላው ደግሞ የግብርናና ኢንዱስትሪያል ባንክ የሚባል ነበረ። በ1970 የተመሰረተ 100% በመንግስት ቁጥጥር ውስጥ የሆነ በናሽናል ባንክ ኦፍ ኢትዮጵያ ቁጥጥር ወይም አምብሬላ ወይም ጥላ ስር ያለ ማለት ነው። then after in 1979 ከ9 ዓመት በኋላ the bank was renamed አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ የግብርናና የኢንዱስትሪ ልማት ባንክ ተብሎ ስያሜ ተሰጠው። It was entrusted with the financing and economic developments of agriculture, industrial and other sectors of the national economy, extending credits of medium to long term natures as well as a short term agricultural production loan. እንግዲህ የባንክ ዋና ስራው በግብርናና በኢንዱስትሪ ዘርፍ ላይ ለተሰማሩ ኢንቨስተሮች ሊሆን ይችላል፣ ሌሎች ስራዎች ሊሆን ይችላል፣ ሚዲየም ላርጅ ተርም እንዲሁም ሾርት ተርም የሆኑ የብድር አገልግሎቶችን ምናምን ይሰጥ ነበረ ማለት ነው። ኦኬ
The financial sector constituted only 3 banks and each employed monopoly power in its respective market. The following with the 3 dominant banks in the country during 1974 up to 1991. እንግዲህ በደርግ ዘመነ መንግስት የነበሩት ሶስት ዋና ዋና ባንኮች የሚባሉት እነማን ነበሩ ካል አንደኛው ናሽናል ባንክ ኦፍ ኢትዮጵያ የኢትዮጵያ ብሔራዊ ባንክ አንደኛው ዶሚኔት አድርጎ የነበረ ባንክ ነው። ሁለተኛ the commercial bank of ኢትዮጵያ የኢትዮጵያ ብሔራዊ ባንክ and ሶስተኛ agricultural industrial development bank ኦኬ የግብርናና ኢንዱስትሪ እድገት ባንክ እነዚህ ሶስቱ ባንኮች በደርግ ዘመን ከ1974 እስከ 91 ድረስ ዶሚኔት አድርገው የነበሩ ትልቅ ባንኮች ናቸው ማለት ነው። የመጨረሻ ከ1991 ጀምሮ እስካሁን ድረስ Alright. In 1991, the country became a liberal economy system. ሊበራል ወይም የነፃ ኢኮኖሚ ማለት ነው። ማንም ሰው እንደፈለገው ገንዘብ ማምረት ይችላል ወይም ካፒታሊዝም የሚባለው ማለት ነው። ከሶሻሊዝም አይዲዮሎጂ ወደ ሊበራል ኢኮኖሚ የተሸጋገረችበት ነው 1991 ማለት ነው። The National Bank of Ethiopia outlined its main function separated from the previous total government control. የኢትዮጵያ ብሔራዊ ባንክ እንግዲህ ራሱን ገለል አደረገና ከዚህ ቀደም በመንግስት ቁጥጥር ውስጥ ካሉ ባንኮች ራሱን ለየ ማለት ነው። The licensing and supervision of the banking business was formulated in 1994. ከዛ እንደገና በ1994 ይሄ ፍቃድ ምናምን የሚባሉ ከባንክ ቢዝነስ ጋር የተገናኙ ነገሮች እንደ አዲስ ፎርሙሌት ተደረጉ። መቼ በ1994 ማለት ነው። ሶ የራሱን የቻለ ሞኔታሪ ኤንድ ባንኪንግ ፕሮክላሜሽን አለው ወይም ደግሞ የባንክ አዋጅ ቁጥር አለው ቁጥር 83/1994 ማለት ነው። the proclamation laid down the legal basis for the investment in banking sector. ይህ እንግዲህ ፕሮክላሜሽን ወይም ይህ አዋጅ የሚያትተው ወይም ደግሞ የሚያዋሳው ምንድነው? ማንኛውም ባንክ ወደዚህ ሴክተር ውስጥ ሲገባ ማሟላት ያለባቸው እንትኖች አሉ ቅድመ ሁኔታዎች ምናምኖችን ነው የሚያወራው ማለት ነው። ፕሮክላሜሽን ወይም አዋጅ ቁጥር 83/1994 ላይ ያለው ማለት ነው። ሌላው rules and functions of the banks in Ethiopia የመጨረሻ ኮንሰፕታችን ነው እዚህ ጋር rules and functions of banks in Ethiopia ኢትዮጵያ ውስጥ ያሉ ባንኮች ተግባራቸው ምንድነው? የተወሰኑ ባንኮች ናሽናል ባንክ ኦፍ ኢትዮጵያ እና ኮመርሻል ባንክ ኦፍ ኢትዮጵያ መሰሉ ሁለቶች ናቸው የተቀመጡት። ዴቨሎፕመንት ባንክም አለ ያ ሶስቱ ማለት ነው። የኢትዮጵያ እድገት ባንክ፣ የኢትዮጵያ ብሔራዊ ባንክ እና የኢትዮጵያ ንግድ ባንክ ተግባርና ኃላፊነት ምንድነው? የመጀመሪያው የኢትዮጵያ ብሔራዊ ባንክ ነው። the National Bank of Ethiopia NB. The National Bank of Ethiopia just like other countries national and central bank control interest rate, manage the amount of credit available, control the amount of money supply. እንግዲህ የኢትዮጵያ ብሔራዊ ባንክ ሴንትራል ባንክ ተብሎ የሚጠራ ነው። አጠቃላይ ባንኮችን የሚቆጣጠር ነው። ኢንተረስት ሬት ወይም ደግሞ የወለድን ሬት የሚቆጣጠር ነው። ሀገሪቱ ያለባትን ዕዳ ሁላ ሳይቀር የሚቆጣጠር ነው። ወደ ባንኮች ምን ያህል ገንዘብ መፍሰስ አለበት፣ ምን ያህል መውጣት አለበት የሚለውን ነገር፣ ምን ያህል ገንዘብ መታተም አለበት ምናምን የሚለውን ነገር አጠቃላይ ኮንትሮል የሚያደርግ ነው ናሽናል ባንክ ኦፍ ኢትዮጵያ። ኦኬ ሶ እዚህ ጋር የኮመርሻል አገልግሎት አይሰጥም። ያ ማለት ዲፖዚት የማድረግና ሎን የመስጠት ነገር እዚህ ጋር ብዙም አይታይበት። National Bank of Ethiopia on the behalf of the government control and regulate the activity of financial sector, commercial banks, insurance companies and microfinance institutions. ስለዚህ ይሄ ባንክ ምን ያደርጋል መሰላችሁ? ለተለያዩ ባንኮች ፍቃድ የሚሰጥ የሚነፍግም እሱ ነው በመንግስት በኩል ሆኖ ማለት ነው። and መንግስት ያለበትን ዕዳ ከውጭ የተበደረውን ምናምን ሁሉን ነገር ፎርሙሌት የሚያደርገው ይሄው ባንክ ነው። ሌሎች ኮመርሻል ባንኮችን፣ ኢንሹራንስ ካምፓኒዎችን፣ ማይክሮ ፋይናንሶችን ወይም ጥቃቅንና አነስተኛ የብድር ተቋማትን ሁሉ ሳይቀር ኮንትሮል የሚያደርግ የሚቆጣጠር እሱ ነው ማለት ነው። ኮመርሻል ባንክ ጀነሬትስ ፕሮፊት ባይ ዲፖዚቲንግ መኒ። ኦኬ ምን በማድረግ ዲፖዚቲንግ መኒ ቦሮዊንግ መኒ ፍሮም the national bank አያችሁ። ኮመርሻል ባንኮች ወይም ደግሞ የንግድ ባንኮች ምን ያደርጋሉ መሰላችሁ? በኢትዮጵያ እዚህ ጋር የንግድ ባንክ ሲባል የኢትዮጵያ ንግድ ባንክ ብቻ አይደለም። የኢትዮጵያ ንግድ ባንክ ራሱን የቻለ አንድ ኮመርሻል ባንክ ነው። በርካታ ኮመርሻል ባንኮች ናቸው ያሉት።
የንግድ ለንግድ የተቋቋሙ ማለት ገንዘብን ዲፖዚት በማድረግና በማበደር ትርፍ የሚያገኙ ባንኮች ዚያር ሳይቱ ቢ ኮመርሻል ባንክ ይባላሉ። ሶ ከነዚህ መካከል ኢትዮጵያን ኮመርሻል ባንክ ኦፍ ኢትዮጵያ ትልቁ ነው ላርጅስት የሚባለው እንጂ እሱ ብቸኛ ነው ማለት አይደለም። ስለዚህ ኮመርሻል ባንኮች ለምሳሌ የኢትዮጵያ ንግድ ባንክ ሊሆን ይችላል፣ እናዋሽ ሊሆኑ ይችላሉ፣ ዘመን ሊሆን ይችላል፣ አቢሲኒያ ምናምን የሚባሉ እነዚህ ኮመርሻል ናቸው። ምን ያደርጋሉ መሰላችሁ? ገንዘብ ዲፖዚት ያደርጋሉ፣ ያበድራሉ። ኦኬ ዲፖዚት እና ቦሮ መኒ ፍሮም ደ ናሽናል ባንክ ከናሽናል ባንክ ይበደራሉ ማለት ነው። ዲፖዚትም ያደርጋሉ። በዚህ ጊዜ ምን ያገኛሉ? ትርፍ ያገኛሉ። ከዛም ደግሞ ከብሔራዊ ባንክ ገንዘብ ተበድረው ለፐብሊኩ ምን ይላሉ? ያበድሩና ትርፍ ያገኛሉ። ናሽናል ባንክ however are not profit making bank rather they control the overall financial sectors in the country። ይህ ናሽናል ባንክ የሚባለው ወይም ደግሞ የኢትዮጵያ ብሔራዊ ባንክ የሚባለው ግን ፕሮፊቴብል አይደለም ወይም ለትርፍ የተቋቋመ ሳይሆን ሌሎች የፋይናንሻል ሴክተሮችን ኮንትሮል ማድረግ መቆጣጠር። ስለዚህ ለባንኮች ብር ያበድራል። ባንኮችን ብር ያስቀምጡበታል እዚህ ብሔራዊ ባንክ ላይ። ከዛ ትርፍ ያገኛሉ። ከናሽናል ባንክ ወይም ከብሔራዊ ባንክ ብር ተበድረው ለፐብሊኩ ወይም ለማህበረሰቡ ያበድሩን ትርፍ ያገኛሉ። እነማን? ኮመርሻል ባንኮቹ። ናሽናል ባንኩ ግን እንደዚህ አይነት ስራ አይሰራም። እነሱን ኮንትሮል ማድረግ መቆጣጠር ነው። ኦኬ the objectives of controlling financial sector is to bring price stability or control inflation። ባጭሩ እንግዲህ ዋና ኃላፊነቱ የዚህ ናሽናል ባንክ ኃላፊነት ወይም የብሔራዊ ባንክ ኃላፊነት ምንድነው? ፕራይስ ስቴብል እንዲሆን ወይም ደግሞ ዋጋ ወይም ደግሞ የሆነ ግዢ ስቴብል የተረጋጋ ገበያ እንዲኖር ማድረግ፣ ኢንፍሌሽን ወይም ደግሞ ዋጋ ግሽበት እንዳይኖር ኮንትሮል ማድረግ፣ እሱን ስራ። ለምሳሌ ዩናይትድ ዶላር አሁን ከሆነ ቁጥር ተነስቶ ነው ባንዴ የጨመረው። ለምን ከተባለ እስከዛሬ ድረስ እንዳይጨምር አግዶ የነበረው ናሽናል ባንክ ነበር። አሁን ግን ፍሪ እንዲሆን ነው የተፈቀደው ማለት ነው። ስለዚህ the following are the various rules that it applies to control the financial sectors and bring price stability in the country። እንግዲህ እዚህ ጋር የተዘረዘሩ ነገሮች በሙሉ የብሔራዊ ባንክ ተግባራት ናቸው ማለት ነው። በጣም ብዙ ተግባራቶች አሉት። የመጀመሪያ እንግዲህ printing currency and mint the coin፣ ገንዘብ ማተም፣ ብር ማተም፣ ሳንቲሞችን ሁሉ ሳይቀር ማተም፣ issue bonds፣ ቦንድ፣ treasury bill፣ promissory notes on the behalf of the government፣ በገቨርመንት በኩል ወይም ደግሞ በመንግስት በኩል ሆኖ ቦንዶችን ማዘጋጀት፣ ትሬዠሪ ቢል የሚባል ነገር አይተናል ከዚህ ቀደም በክፍል 1 ማለት ነው። ፕሮሚሰሪ ኖቶችን ምናምን ማዘጋጀት ምናምን የናሽናል ባንክ ተግባር ነው። ሌላው ደግሞ ሜንቴን ሎው ሌቭልስ ኦፍ ኢንፍሌሽን ደግሞ የዋጋ ግሽበት ሲኖር ማስተካከል የዛው ባንክ ተግባር ይሆናል ማለት ነው። አውቶራይዝ ኤንድ ኮንትሮል ማይክሮ ኤንድ አደር ፋይናንሻል ኢንስቲትዩሽን፣ ሌሎች እንግዲህ የገንዘብ ነክ ተቋማቶችን ኮንትሮል ማድረግ ማዘዝ መቆጣጠር የሱ ተግባር ነው። ዲፖዚት ገቨርንመንት መኒ ኤንድ ፕሮቫይድ ዳይሬክት አድቫንስ ቱ ዘ ገቨርንመንት። ኦኬ የመንግስት ገንዘቦችን ዲፖዝ ማድረግ ወይም ደግሞ ማስቀመጥ። ያ ማለት መንግስት ለምሳሌ ይህን ያህል ሚሊዮን ብር ከግብር ሰበሰብኩ ቢል ያ የሰበሰበው ብር ንግድ ባንክ ላይ አይደለም የሚቀመጠው፣ አቢሲኒያ ባንክ ላይ አይደለም የሚቀመጠው፣ የኢትዮጵያ ብሔራዊ ባንክ ላይ ሄዶ ነው የሚቀመጠው። ኦኬ ስለዚህ ዲፖዚት የሚደረገው የኢትዮጵያ ብሔራዊ ባንክ ላይ ይሆናል ማለት ነው። ከግብርም በሉት ከየትም መንግስት የሚያገኘውን ገንዘብ ወይም ደግሞ የመንግስት የሚባል ገንዘብ በሙሉ ናሽናል ባንክ ኦፍ ኢትዮጵያ ይቀመጣል። ሌላው ሌንድ መኒ ቱ ዘ ኮመርሻል ባንክስ፣ ለንግድ ባንኮች ገንዘብ ማበደር። ለምሳሌ ንግድ ባንኮች ስንል የኢትዮጵያ ንግድ ባንክ ትልቁ አለ እና አቢሲኒያ ባንክ አለ። ሌሎች የግል ባንኮች አሉ፣ በጣም ብዙ ናቸው። አሁን ላይ ዘመን ባንክ፣ አዋሽ ባንክ ምናምን የሚባሉ ባንኮች ገንዘብ ይበደራሉ። ከየት? ከዚሁ ከብሔራዊ ባንክ ማለት ነው። ቢኮዝ እዚህ ጋር ምንድነው ማወቅ ያለባችሁ ገንዘብ በየጊዜው ይታተማል አይደል? ይህ የታተመውን ገንዘብ እንግዲህ ለምሳሌ ንግድ ባንክ እያተመ አይደለም ገንዘብ የሚያመጣው፣ ከብሔራዊ ባንክ የሚታተሙ ገንዘቦችን ነው የሚበደረው ዲፖዝ የሚያደርገው እዛ ነው። ሌላው ሬጉሌት the money supply interest rate and other charges፣ ምኖችን ይቆጣጠራል አለ። ሬጉሌት money supply፣ ኦኬ ኢንተረስት ሬት ኤንድ አዘር ቻርጅስ። ያ ማለት ገንዘብ ዝም ብሎ ስለተገኘ ያመርታል ማለት አይደለም። እሱን በትክክል ሬጉሌት ያደርጋል፣ ይቆጣጠራል። ምን ያህል ገንዘብ መታተም አለበት ምናምን የሚለው። ኢንተረስት ሬት ለምሳሌ በባንኮች መካከል ፍክክር አለ።
የሆነ ባንክ ለምሳሌ 7% ወለድ ካዘዘ ሌላኛው 10 ያኛው 15 ያኛው 20 እያለ ፍክክራቸው ከልክ እንዳያልፍ መቆጣጠር መቻል። ሌሎች ቻርጆችን በተመሳሳይ ኔክስት ሮል ምንድነው? ኮንትሮል the creations of credits by commercial banks በኮመርሻል ባንኮች የሚፈጠሩ የተለያዩ ብድሮችን ምናምን ነገር መቆጣጠር። ፎርሙሌት the monetary policy frameworks of the country የሞኔታሪ ወይም ደግሞ ገንዘብ ነክ የሆኑ ፖሊሲዎችን ፎርሙሌት ማድረግ። ኦኬ ማኔጅ the international reserves of the country ይሄ ደግሞ ኢንተርናሽናል ወይም በዓለም አቀፍ ደረጃ እንግዲህ ሀገሪቱ ብድር ይኖርባታል ምናምን እሱን ሁላ ማኔጅ የሚያደርገው እሱ ነው። ሬጉሌት the foreign exchanges of the country የውጭ ምንዛሪዎችን የሚቆጣጠረው ለምሳሌ $1 130 ብር ከሆነ 130 ብር መሆኑን ምናምን የሚቆጣጠር ምናምን የኢትዮጵያ ብሔራዊ ባንክ ነው። ኔክስት ቢ ኮመርሻል ባንክ ኦፍ ኢትዮጵያ የኢትዮጵያ ንግድ ባንክ ምንድነው ኃላፊነቱ? The Commercial Bank of Ethiopia is the biggest and the leading commercial bank in Ethiopia. የኢትዮጵያ ብሔራዊ ባንክ እንግዲህ በጣም ትልቁ የሚባለው ባንክ ነው። የመንግስት ነው ማለት ይቻላል። የመንግስት ነው and leading ነው። የንግድ ባንኮችን ሁሉ የሚመራ ነው የኢትዮጵያ ንግድ ባንክ። The current Commercial Bank of Ethiopia was the results of the mergings of the Addis Bank share company and the former Commercial Bank of Ethiopia in 1980s እንግዲህ አሁን ላይ የምናውቀው የኢትዮጵያ ንግድ ባንክ በ1980 አዲስ ባንክ ሼር ካምፓኒ እና የቀደሙ ኮመርሻል ባንክ በአንድ ላይ ተዋህደው የፈጠሩት ነው። As a government commercial bank, the bank has the following rules and function mandated to it by the NBE. So የመንግስት ንግድ ባንክ እንደመሆኑ መጠን የሚከተሉት ኃላፊነቶች ወይም ሮሎች ይኖሩታል ማለት ነው። የመጀመሪያው ሴቪንግ ዲፖዚት ፎር ሃውስሆልድ ኢንዲቪዥዋል ኤንድ ፊርምስ ኢንዲቪዥዋል ወይም የግለሰቦችን ወይም የኩባንያዎችን ወይም የተቋማቶችን ገንዘብ ሴቭ ማድረግ ዲፖዝ ማድረግ መቆጠብ ማለት ነው። ሌላኛው ጊቭ ኤ ሎን ቱ ዘ ሃውስሆልድ ኤንድ ዘ ፊርም ለግለሰብ ወይም ደግሞ ለተቋማት ለኩባንያዎች ገንዘብ ማበደር። ፕሮቫይድ ሴፍ ከስቶዲ ፎር ቫሉብል ፎር ሃውስሆልድ ኢንዲቪዥዋል ሴል ኤንድ ፐርቻስ ፎሪን ከረንሲ ኢሹ ሌተርስ ኦፍ ክሬዲት ትራቭለር ቼክ ምናምን ነገር ልክ ቼኮች ቼክ ታውቃላችሁ። ቼክ ማለት ገንዘብን ተክቶ የሚያገለግል ወረቀት ነው። እሱን ነገር ማተም ወይም ኢሹ ማድረግ ፎሪን ከረንሲዎችን መግዛት መሸጥ ምናምን ነገር ይህን ይሰራል የኢትዮጵያ ንግድ ባንክ ማለት ነው። የመጨረሻው ዴቨሎፕመንት ባንክ ኦፍ ኢትዮጵያ አጠር አድርገን እንጨርስ። የኢትዮጵያ የልማት ባንክ ኦኬ የኢትዮጵያ ልማት ባንክ ወይም ዴቨሎፕመንት ባንክ ኦፍ ኢትዮጵያ Development Bank of Ethiopia (DBE) is one of the financial institutions engaged in providing short, medium, and long-term development credit and loan. እንግዲህ ከዴቨሎፕመንት ወይም ከእድገት ጋር የተገናኙ ብድሮችን ቁጠባዎችን ምናምን ነገር የማድረግ ስራ ይሰራል የባንክ ማለት ነው። It has a project-based leading tradition. Project financed by the bank are carefully selected and prepared through appraised close supervised and systematically evaluated ይላል። ባጭሩ የባንክ ከፕሮጀክቶች ጋር የተገናኘ ነው። የሆነ ትልቅ ፕሮጀክት ሲኖር ያ ፕሮጀክት ሊሰራ የሚችለው ከዚህ ባንክ ጋር በመፈራረብ በመዋዋል ምናምን ይሆናል። Specifically, the Development Bank of Ethiopia, which took this last name in 1994, financial reform as mandated with the following rules in the country. በ1940 94 ይህ ስያሜ የተሰጠው ወይም ዴቨሎፕመንት ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ እድገት ባንክ ተብሎ ስያሜ የተሰጠው በሚከተሉት ምክንያቶች ነው። አንደኛ ፕሮቫይድ ሎን ፎር ዘ ዴቨሎፕመንት ኦፍ ዘ አግሪካልቸራል ኢንዱስትሪያል ሴክተር ይህ ባንክ ከአግሪካልቸር እና ከኢንዱስትሪ ጋር የተገናኙ ሴክተሮችን ብድር ለመስጠት ነው። ላይክ የሆነ ሰው ለምሳሌ በግብርናው ዘርፍ ሰፊ እርሻ ልማት ለማልማት ከፈለገ ብድር የሚያገኘው ከዴቨሎፕመንት ባንክ ኦፍ ኢትዮጵያ ይሆናል ማለት ነው። ሌሎች ኢንቨስትመንቶችም ከኢንዱስትሪ ጋር የተገናኙ ለምሳሌ የሆነ ካምፓኒ ለመፍጠር ከፈለገ ወይም ደግሞ የሆነ ፋብሪካ ለመክፈት ተፈለገ የሆነ ሰው ብድር ሊያገኝ የሚችለው ከዴቨሎፕመንት ባንክ ኦፍ ኢትዮጵያ ይሆናል ማለት ነው። ሁለተኛው ማንዴቱ ምንድነው ወይም ኃላፊነቱ ምንድነው? የባንክ ሱፐርቫይዝ ኤንድ ኮንትሮል ዘ አክቲቪቲ ኦፍ ዘ ፕሮጀክት ፋይናንስድ ባይ ዘ ባንክ በዚህ ባንክ አማካኝነት የተጀመሩ ፕሮጀክቶች ይኖራሉ። ለምሳሌ አንድ ሰው ሰፊ እርሻ ልማት ማልማት ፈልጎ ከዚህ ባንክ ላይ ብር ቢበደር ይህን የእርሻ ልማት የመቆጣጠር ምን ደረጃ እንደደረሰ ወይም አጠቃላይ ፕሮጀክቱ ያለበትን ሁኔታ የመቆጣጠር ሙሉ ኃላፊነት የባንኩ ይሆናል ማለት። ስለዚህ እነዚህ ዋና ኃላፊነቶች ወይም ማንዴቶች የዴቨሎፕመንት ባንክ ኦፍ ኢትዮጵያ ይሆናል ማለት ነው። በአጭሩ በኢትዮጵያ ውስጥ የሚገኙ ሶስት ዋና ባንኮች ዴቨሎፕመንት ባንክ ኦፍ ኢትዮጵያ፣ ኮመርሻል ባንክ ኦፍ ኢትዮጵያ፣ ናሽናል ባንክ ኦፍ ኢትዮጵያ ኃላፊነታቸው
ይህንን ይመስላል ማለት ነው ጋይስ። የዛሬው ክላስ ይህን ይመስላል። አይ ቲንክ ትንሽ ረዘም ያለ ነው። በሚቀጥለው ደግሞ ማይክሮ ፋይናንስ ኢንስቲትዩሽን ከሚለው ጀምሮ በክፍል 3 የምንገናኝ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባባይ